መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወጥብየና አንተ መርፌ ስታይ የምትሮጠው አትሩጥ። ምንድን ነው የምትፈልገው? ሜዳን ነው ሜዳን አንድ በጌታ ነው ያለው። እዚህ ጠበል አንሰጥ። 2-3 ሺህ ብር ለሰው ሰጣችሁ ቴኬር ራስን ጠብቅ ምናምን የምትሉ ሰዎች ምንድን ነው የምጠብቀው? ከምንድን ነው ራሴ የምጠብቀው? እኔ ጋር ታክሞ የተለያዩ ምክንያቶች ሰው እኔ ጋር ይመጣል። ድጋሜ በሽታዬ አገረሸብኝ ተመለሰብኝ ብሎ የመጣ አንድም ሰው እንደሌለ ነው የምነግራችሁ። እኔ ላይ ይሄን ነገር አይቼው ነው የማላውቀው። ሞተው ነው እንዴ? እንዴት አሁን ለምሳሌ ተይ 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 ምንድን ነው በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ሆኖ ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲው አለ። ምንድነው አንዳንድ ዳንሰኞች ምናምን ያለውና ዋሽ ከሆነ እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ተይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው እንደ ምናምን ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው እየታያለው። ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ምናምን ነገር ማለት ምንድነው ያኛው? ምንድነው ትክክለኛው ዳንስ? የሆነ በፊት እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አስተካክሏት። ስልጠና እሰጣለሁ በቅርቡ። ቴንክ ዩ። እኔ ጋር ታክሞ የተለያዩ ምክንያቶች ሰው እኔ ጋር ይመጣል። ድጋሜ በሽታዬ አገረሸብኝ ተመለሰብኝ ብሎ የመጣ አንድም ሰው እንደሌለ ነው የምነግራችሁ። በጭራሽ ነው የምላችሁ። እኔ እንዴት እንደሆነ እኔ አይገባኝም። ቢያንስ አንዳንድ ሰው ቢያንስ እኮ በ3 ወር በ6 ወር ሜቢ ድጋሜ ምናምን ተመልሶ እኮ ይመጣል ሌላ ሰው ላይ። እኔ ላይ ይሄን ነገር አይቼው ነው የማላውቀው። ሞተው ነው እንዴ? እስቲ አለን የምትሉ የምሬን ነው ኮሜንት ላይ ግቡና አለን የምትሉ አለን አለን ያላችሁ ጻፉልኝ። መቼስ የሞተ ሰው አይጽፍ። እስቲ አለን አለን በአንተ ታከመን አለን የምትሉ ለምንድነው ግን ስትደባደቡ ማለት አንዳንድ ሰዎች የእናንተን በጣም ታናሽ ስታገኙ በጣም ሕፃን የሆነ ታናሽ ልጅ ምናምን ስታገኙ ልክ እኩያችሁ ግን ሲሆን እንደዚህ አትሉ። እኩያችሁ ስትደባደቡ ትይዙትና እስቲ ወንድናንተ እስቲ ምንድን ነው የምትፈልገው? ሜዳን ነው ሜዳን አንድ በጌታ ነው ያለው። እዚህ ጠበል አንሰጥ። በ30 ደቂቃ ውስጥ መርፌ ተወግተህ ወይም ተወግተሽ አልተሻለኝ የምትለው ምንድን ነው የምትፈልገው? ሜዳን ነው ሜዳን በሱ ነው ያለው። ገብቶሃል? እዚህ ጠበል አንሰጥ። ምንድነው አንተ ምንድነው የምትፈልገው? ሜዳ እዚህ ማስታገስ ነው የምንችለው። ሙሉ ለሙሉ ምትል ነው። መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወጥብየና አንተ መርፌ ስታይ የምትሮጠው አትሩጥ። መጀመሪያ ለምንድነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይሄ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ዱኩላ ነው ወይስ ምንድን ነው? 2-3 ሺህ ብር ለሰው ሰጣችሁ ቴኬር ራስን ጠብቅ ምናምን የምትሉ ሰዎች ምንድን ነው የምጠብቀው? ከምንድን ነው ራሴ የምጠብቀው? እኔ ሜጋ ቤት እየሞላሁበት ነው ያለቀው እንዴ? ሰጥቼህ አልነበር ወይ 2000 ብር እና ማት ሆቴል ልቀይርበት ነው ነገር እዩ። ማት ምን እንዳደርግልን የፈለግከው? በ2000 ብር ምን እንዳደርግልህ? ቁርስ ምሳ እራት። ኦ ማይ ጋድ ለዚህማ አትለኝም አንተ። አይ ደፍረህ አትለኝ። 2000 ብር ለሰው ሰጣችሁ አትኮፈሱ። ከሚገባ አልፍም። ወራዊ ሞላውበት አለቀ። ወይስ ያንተን 2000 ብር ከፋይዳ ጋር እንዳያይዘው ነው የፈለግከው?
ከሰማይ ጨረቃ አለች ገለል ምድሪቱ በፀሐይ አለች ወለል 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 በናፍቆት ሊዋል በጣም ለረጅም ዓመት የተሸወርነው ነገር ቢኖር ፍቅርና ልብ ነው የምታገናኙ ሰዎች። ልብ ማለት ነው ስራው ደም መርጨት ነው። እስከዛሬ እንዴት እንደሆነ በማላውቀው ሁኔታ ልብ ቅርጽ የተሳለ ፍቅር የሚገለጽበት ሁኔታ በጣም የሚያስቀኝ። ፍቅር መገለጽ ያለበት በአእምሮ በጭንቅላት ነው። ወደድክም አልወደድክም አፈቀርክም አላፈቀርክም ደም መርጨቷን ልብ አታቆም። ሰው እኮ በፍቅር ምናምን የሚያብደው እኮ ጭንቅላቱ ስለተነካ ነው እንጂ ልቡ ደም መርጨት አቁማ እኮ አይደለም። አይገናኝም ጭራሽ። እኔ እኮ ግርም ከየት አምጥተህ ነው ቆይ ልብሽ ውስጥ ያለውን እንተራ ሰው እንደዚህ የሚባል ነገር የለም። አይምሮ ውስጥ አስቀምጠኝ ነው መባል ያለበት ከአሁን በኋላ። 24 ሰዓት የምናስበው ሰውዬው ለዛ ነው በአይምሮ ስለሆነ። ፍቅር በልብ ነው የሚባል ነገር ውሸት ነው። ፍቅር በልብ ቢሆንማ ዶክተሮች በኢሲጂ ምርመራ ምናምን ያገኙት ነበር። ነገርየው ምንድን ነው? ወደድሽኝም አልወደድሽኝም አፈቀርሽኝም አላፈቀርሽኝም ልብሽ መምታቱን አያቆምም። ስለዚህ ካሁን በኋላ ልብ ቅርጽ ሳይሆን መሳል ያለበት የአይምሮ ዚግዛግ ሲቹዌሽን። አፈቅርሃለሁ ከአንተ ውጭ ሌላ ሰው አላውቅም እያሉ በልብ ቅርጽ መሀል ጩቤ የተደረገ ስዕል እንደዚህ ይሄ ልብ ዲስሪስፔክት ማድረግ ነው። ደም መርጨትህን ትተህ አፍቅር እንደማለት አይሆንም፣ አያረገውም። እሱ ሰው ለምንድነው የሚያብደው በፍቅር? ልቡ መምታት ስላቆመ። ስክሮል እያደረኩ ዝም ብዬ ቲክቶክ እያየሁ ሲስተሬ ፎሎ አድርጋኛለች ምናምን ኮሜንት ምናምን ትሰጠኛለች። ከዛ እስቲ ገብቼ ምንድን ነው የምትፖስተው ምናምን ብዬ ጠቅ ነገር አድርጌው ገባለሁ። ወንድሜ፣ የኔ አባት፣ የኔ ንጉስ፣ ረዳቴ፣ ጥላ ከላይ የሚል ፖስት ታልኛለች። እኔ ጥላና ከለላ ሆኜም አላውቅም። መከታ እሺ መከታው ይሁን አያሳስብም። ከዛ ላጣረግላችኋለሁ ጓደኛዬ አንተ ማለት ለእኔ ከምንም በላይ ሳጣም ሳገኝም እመሻሸን ምናምን ነገር ብሎ ፖስቶላችሁ የጓደኝነት ጥጉ መሰረቴ አንተን ባየው አይኔ ሌላው ለምን ጓደኛዬ ዛሬም ነገም እወዳለሁ ምናምን ብሎ ፖስት አላቅልህም። እኔ ጭራሽ ነው ፖስት ያደርገኛል ብዬ ባላስበው ማን ነው ከጎን ነው? እኔ ጭራሽ ጾም እንኳን ለመፍታት ኢንዶሚ የዶሮ ጣሙን ነው የምበላው ወንድሜ መከታዬ። አራት ሰክሱ በቃ አባቴ አንተ ለኔ ማለት ተረመነ አውልደው። እኔ ሁሌ ሐኪም ቤት ከሰው ጋር የሚመጣ ሰው ግርም ነው። በተለይ ከቦይፍሬንዶቹ ጋር ምናምን የምመጡ ቦይፍሬንድ ምናምን ያላችሁ ሰዎች ይመጡላል። ሐኪሙ ሰገራ እንድትሰጥ ያው ያዛል። እኔ ጋር የሚያዘው ተቀባዩ ነኝ። በትንሽ የቆንጠር አድርገሽ ሰገራ ይዘሽ ነኝ። ዞር ትልና ቦይፍሬንዷን ነው የምታይ። አባቴ እኔ ሰገራ የለሽ። እሱ ደግሞ በተራው እማ መድኃኒት እኮ አይገኝልሽም በሽታው መጥቶቅ ያለበት ስጪ ምናምን። ከዛ በስንት ክርክር ምናምን ትሄዳለች። ከዛ በኋላ ግን ቆልላ ነው ይዛ የምትመጣው። በጣም ነው ግርም የሚለኝ ሁሉ። እኔ ማዕድን ሚኒስቴር አለው ምን ይሰራልኛል? ነዳጅ ተወዷል፣ ቆጥቡ፣ ትንሽ ነው፣ ለሳምፕል ነው የሚያስፈልገው። ሁሌ ነው የምናገረው። መቆለል ምንድን ነው? እኔ ቤት ጭቃ ቤት የለኝ እኔ አልለጥፍበት ቆርቆሮ ቤት ውስጥ ነው ቢሆንልሽ እና ምንድን ነው የምሰራው? ግን ምንድን ነው እኔ ምሳ እበላለሁ። እኔም ምሳ ስለምበላ እንዳይዘጋኝ ላ መጠን አድርጓት። ይሄ እኮ ያማል እኮ። ይሄ እኮ አናዘር ሌቭል ኦፍ ሺት እኮ።
ሽፍልቀና እንደ በጣም መፍጠን አለብን። ናፒና እሺ አሉ ነይ ናፒና እሺ ዶክተር የኔ እናት አይ እስቲ አትጠጋኝ ወደዛ እግዚአብሔር አይደለም በጣም ቆንጆ ቢሆን አሳያችኋለሁ። ታረቀ በቃ ገደለኝ። አትጠጋኝ እና መኪና እንዳገኝ ናፒና እኔ በጣም የሚያሳዝነኝ ልጅ ነው ናፒ አዶናይ በሮጠብህ ሽንት ቤት ውስጥ ብቻ ነው የማይቀርሰው ታውቃለህ። አባት ደም ከዚህ ላይ ነው የምትወስደው? ከጣቷ ነው ከምኑ ጋር ነው የምትወስደው? ከየትም ልውሰደው እኔ የምሰራበት። እሺ ችግር የለውም። እሺ እሱን አለፍኩሽ ምናምን አገኘው ደምሷን አገኘው። ሌላ ሐኪም ቤት ሄዳ በጣም ነው ያስቸገራት። በጌታ በእናት አገኘው? አዎ አግኝቼዋለሁ። እንደው ሌላ ነገራችሁን ራሱ ባገኘው ደስ ነው የሚለኝ። እንደዚህ አይነት ሰው ልብሽን ባገኘሁት እኔ እወገዋለሁ። ምን አይነት ኮንፊደንሳም እንደሆናችሁ በቃ እኔ ልብሽን ባገኘው ሞገሽ ነው የሚመስለው። አላገኘሁትም። ካላገኘሁት እዚህ ጋር ወግቼ ካላገኘሁት ሌላ ቦታ እሞክራለሁ። ይሄ ችግር የለው። ደም ስር ካልተገኘ ሌላ ቦታ ይሞከራል። በሳሳት እኮ በሳሳት አለ። አላገኘሁትማ ደም ስር ልጅቷ ቀጭን ነች። ደም ስር የሚባል በተፈጥሮ የሌላችሁ ሰዎች አሉ። ምንም ደም ስር የላትም። ምን ላድርገውሽ? አልወጋት መጣሽ አተከተበለና ቸቸረረ